ኢህራም በመታደርጉበት ሰዓት ለበይክ አላሁመ ስትሉ ድምጻችሁን በጣም ከፍ አታድርጉ በወንድ መካከል። ሌላው አሁንም ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ በሚባልበት ሰዓት ሴቶች ድምጻችሁን ዝቅ አድርጋችሁ ራሳችሁ የምትሰሙት ያክል ብቻ በቂ ነው። ምናልባት ወንዶቹ ሲጮሁ አብረ መጮህ አለብን አይባልም፣ ስተት ነው። ሰዒ ላይ ለምሳሌ ማን ነው ሰዒ ላይ ስትሄዱ የሚሮጥበት ቦታ አለ። እዛ ላይም አንዳንድ ሴቶች ወንዱን ተከትለው የሚሮጡ ሴቶች አሉ። ለሴቶች አይፈቀድም። ወንዱ ሮጥ ብሎ ወዳ ይጠብቃት እንጂ አብራ መሮጥ የለባትም። ስለዚህ ለበይክ ላይ ዱዓ ላይ ሴቶች ጩኸው ድምጻቸውን ከፍ ማድረግ በፍጹም የተከለከለ ነው። ስለዚህ እህቶቻችን እናቶቻችን ሐጅ ብላችሁ ስትመጡ ድምጻችሁን በጣም ከፍ በማድረግ ሌላም ወንድ ፈተና ሆናችሁት ሌላ ወንጀል ውስጥ እንዳትገቡ ድምጻችሁን ከፍ አታድርጉ። ቀስ ብላችሁ አላህ ሱብሓነሁ ወተዓላ ይሰማችኋል። ቀስ ብላችሁ ማድረግ ነው ያለባችሁ። ለበይክ ስትሉም ዱዓ ስታደርጉም ወንድ እየመራችሁ አብራችሁ እየጮሃችሁ ምናልባት በኢንዶኔዥያ በአንዳንድ አካባቢ ሀገሮች በጣም እየጮሁ ዱዓ ሲያደርጉ ሴቶች አብረው ድምጻቸውን ከፍ እያደረጉ ይሰማሉ። ይሄ ስህተት ነው። ሰው ሰራው ብላችሁ ስህተት ላይ እንዳትወርቁ። ለሐጅ የመጣችሁ ሴቶች ድምጻችሁን ከፍ ዝቅ ነው የሚደረገው፣ ከፍ አይደረግም። ድምጻችሁን ዝቅ አድርጋችሁ እራሳችሁ የምትሰሙት ያክል ብቻ አጉልታችሁ ለበይክ በሉ፣ ዱዓም አድርጉ። ከዛ ያለፈ ስህተት ላይ እንዳትወርቁ። ልብስን በተመለከተ እህቶቻችን ማንኛውን ልብስ መልበስ ትችላላችሁ። ያው የእጅ ጓንትና ፊት መሸፈን ብቻ አትችሉም። በኒቃብ ፊታችሁን መሸፈን አትችሉም። ከዛ ውጭ የፈለጋችሁትን መልበስ ትችላላችሁ። ሱሪም ሆነ ቀሚስም በላው ላይ ያው ሱሪ ብቻ ልበሱ እያልኩ አይደለም። በውስጥ ሱሪ ብትለብሱ ሸሚዝ ብትለብሱ ምንም ችግር የለውም። ሰፋ ያለ ልብስ አባያ ሊሆን ይችላል፣ ጅልባብ ሊሆን ይችላል። ሻርባችሁን በደንብ አድርጋችሁ ፊታችሁን ደግሞ ወንድ እንዳያያችሁ ከላይ ያለውን ሻርቡን ጣል በማድረግ ብቻ ሸፍኑት። ኒቃብ እንዳትለብሱ አደራ እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።